የኛ መርህ ምንድነው ያላችሁ እንደሆነ የኢትዮጵያን የውሳኔ ሉዓላዊነት ማስጠበቅ ነው። በእኛ ዲሲሽን ውስጥ በእኛ ናሽናል ኢንተረስት ውሳኔዎች ውስጥ ሌሎች ከፍላጎታችን ፈቀቅ በሚያደርገን ልክ ኢንፍሉዌንስ እንዲያደርጉ አለመፍቀድ፣ ስትራቴጂክ ኦቶኖሚያችንን መጠበቅ ነው። በዚህ ደግሞ እንታወቃለን። በቀላሉ ሸብረክ እንደማንል ይታወቃል። እንዲህ የሚናገሩት ሰውዬ እንዲሁ ሲታዩ መሐመድ ቢን ዛይድ የተባሉ አረባዊ ዝለል ሲሏቸው የሌና ኢዜምባይባን የሚያስንቅ ዝላይ ዘለው አገርን መቀመቅ ውስጥ የከተቱ አይመስሉም። የውሳኔ ሉዓላዊነትን ማስጠበቅ እያሉ ሲናገሩ ለአሜሪካ ሞታለሁ፣ ለአሜሪካ የሚሞት ወታደር እመለምላለሁ፣ ለአሜሪካ እታዘዛለሁ እያሉ ለአሜሪካዊ ጋዜጠኛ የተናገሩ አይመስሉም። ሸብረክ እንደማንል ይታወቃል ሲሉ እውነታቸውን የመሰለው ሰው የፈንዲሻ ቆሎ እያዘገኑ ከየማነ ገብረአብ እግር ስር የተነጠፉ አንተ የምታዘኝን የምሰራ የአንተ የውጭ ጉዳይ ሚኒስትር የምሆን ነኝ እያሉ የአንዲት መዳፍ የምታክል አገር ፕሬዚዳንት የአንድ ኢሳያስ አፈወርቂ ተላላኪ ሆነው የሚታዘዙ እንደነበሩ ለዚህ ዝግጅት ስንል እንርሳላቸው። የጠቅላይ ሚኒስትር አብይ አህመድ አንድ ጠባይ አሳትፎ መዋሸት ነውና ያው እንደምታውቁት አልሰርቅም ሲሉ፣ ያው እንደምታውቁት አልዋሽምም ሲሉ ብዙ ጊዜ ተሰምተዋል። ባለፈው ማክሰኞ ባደረጉት ንግግርም ሸብረክ እንደማንል ይታወቃል ሲሉ የተደመጡት በዚሁ ፎርሙላ ነው። አብይ አህመድ ሆይ እርስዎማ የሚታወቁት ሸብረክ ሲሉ ሳይሆን ብርክክ ብለው ኢትዮጵያን ለአይኤምኤፍ ሲሸጡ፣ ወላሂ ብለው ለግብፅ አሳልፈው ሲሰጡ፣ ከዚህ በኋላ አሜሪካ እንዳሻት አድርገኝ የቻይናን ኢንቨስተሮች አባረራለሁ ብለው ሲናገሩ እና ዓለም ባንክን እነ አይኤምኤፍን እናትዬ እያሉ እንደ ትዝታ ወልዴ ሲያወድሱ የነበሩበትን ሁነት ነው የሚለውንም እንትወው። ከዚያም ሸብረክ ሳይሆን ብርክክ ብለው ኢትዮጵያን ሳይሆን ኢትዮጵያውያንን የሸጡበትን ታሪክ እናንሳው። እንደ ሁልጊዜው አሳትፈው ሲዋሹ ሸብረክ እንደማንል ይታወቃል ሲሉ በአገር ሉዓላዊነት ቀናይ ነው በሚባለው የኢትዮጵያ ሕዝብ ስነ ልቦና ላይ እየተጫወቱ ነውና ይህንን ድብቅ ሴራ ማጋለጥ ግድ ይሆናል። አብይ አህመድ በአህመድ ሺዴና በመቀደስ ዳባ መዳፍ ስመው የተረከቡትን ይህንን አገራዊ ክህደት ሁማን ራይትስ ዎች እባካችሁ ይቅርባችሁ እያለ ሰሞኑን ሲጮህ ከርሟል። የኢትዮጵያ የፖለቲካና የጤና ልሂቅ በዝምታ ያለፈውን ይህንን አገራዊ ክህደት የኬንያ ጀግኖች በፍርድ ቤት ሲያስቆሙት፣ የጋና የዛምቢያና የዚምባብዌ መንግስታት ውድቅ ሲያደርጉት ከርመዋል። ይህንን አሜሪካ ፈርስት የተሰኘ የጤና ፖሊሲ ሸብረክ ብሎ ሳይሆን እጅ ነስቶ ወለል ሙሉ ተነጥፎ የተቀበለው የኦህዴድ ብልጽግና የእያንዳንዱን ኢትዮጵያዊ ምራቅና ደም የአሜሪካ ሳይንቲስት መመራመሪያ የሚያደርገው ነው። የድንበር ሉዓላዊነትን በኤርትራ፣ በሱዳን፣ በደቡብ ሱዳንና በጅቡቲ ያስደፈረው፣ የፖሊሲ ክብርን ለአይኤምኤፍ አሳልፎ የሰጠው፣ የዜጎችን የጤና መረጃ ደግሞ ለአሜሪካ በ1.1 ቢሊዮን ዶላር ለመሸጥ መስማማቱን ካወጀ ወራት ተቆጥረዋል። ገቢራዊ ሆኗል። ከኦህዴድ ብልጽግና የላቀ ለኢትዮጵያ ያሰበው ሁማን ራይትስ ዎች ሰሞኑን ባሰማው ጩኸት መንግስት ሆይ ይህንን የአሜሪካን ትዕዛዝ መቀበልህን ተው ብሎ ነበር። ይሁን እንጂ የብልጽግናው አገዛዝ መገናኛ ብዙሃን ትኩረትን የሳበው ሁማን ራይትስ ዎች የእነሱን መንግስት ለመፋለም ሲባል ህወሓት እየመለመለ ወታደር እያደረጋቸው ያሉ የትግራይ ወጣቶችን የተመለከተው ሪፖርት እንጂ እነ መቅደስ ዳባ እነ አህመድ ሺዴ እና አብይ አህመድ የተቀበሉት የአሜሪካ ትዕዛዝ በሁማን ራይትስ ዎች ሲወገዝ አይደለም። ይህ በምስሉ ላይ የሚታየው የሁማን ራይትስ ዎች ሪፖርት ግን ከኢትዮጵያ አድርባይና ጦረኛ ልሂቅ የተሻለ ለኢትዮጵያ የሚቆረቆር ነው። የኢትዮጵያንን የጤና መረጃ ለአሜሪካ አሳልፎ መስጠት ሉዓላዊነትን መግሰስ ነው የሚለው ጉዳይ የገባው ሁማን ራይትስ ዎች ስለዚህች ድሃ ሀገር ዜጎች መብት ሲል ተቆርቆሯል። በዚህ ዝግጅት ሸብረክ እንደማንል ይታወቃል እያሉ አሳትፈው የሚዋሹት አብይ አህመድ ተነጥፈው የሸጡትን የአገርን ክብር ብቻ ሳይሆን የዜጎችን መብት፣ የጤና መረጃ፣ ደምና ምራቅ፣ ዘረመልና ናሙና እንመለከታለን። እነዚህ ሰዎች እንዲህ አጨብጭበው የሚሸጡት አገር ወይም ፖሊሲን ብቻ አይደለም ሕይወትን ጭምር ነው። በእርግጥም ከዚህ አህመድ ሺዴ የተባሉት የአብይ ሹም ከሌላኛው የዘመኑ በልጻጊ መቅደስ ዳባ ጋር ተቀባብለው የፈረሙት የአሜሪካው አምባሳደር ኤርቪን ማሲንጋ እጃቸውን ይዘው ካስፈረሟቸው ሰነድ ውስጥ የእያንዳንዱ ኢትዮጵያዊ ነፍስ ሲቸረቸር እናገኘዋለን።
የብልጽግናዎች አለቃ አብይ አህመድ አሊ የሚታወቁት ለአሜሪካ ሞታለሁ፣ ለአሜሪካ የሚዋጉ ወታደሮችን እልካለሁ ሲሉ ነበር። ከዚህ አገር መሸጥ ተሻግረው አሁን ደግሞ የእያንዳንዱን ኢትዮጵያዊ ደህንነት፣ ደምና ጤንነት ለመሸጥ የታዘዙትን ፈጽመዋል። ለዚህም ከጭሰኞቻቸው ሁለቱን አህመድንና መቅደስን ልከዋል። አምባሳደር ማሲንጋም ዘ ዴቪል ኢዝ ኢን ዘ ዲቴልስ የሚለውን የእንግሊዘኛ ብሂል በሚገባ ያውቃሉና ሰይጣኑን ከዝርዝሩ ውስጥ ታገኙታላችሁ ያሉ ይመስል ኮስተር ብለው አስፈርመዋቸዋል። እሳቸው እንደነሱ አይስቁም። እያወራን ያለነው ባለፈው ታህሳስ 14 2018 ዓ.ም በአዲስ አበባ እነ መቅደስ ዳባ እነ አህመድ ሺዴ በአብይ አህመድ ታዘው ስለፈረሙት አሜሪካ ፈርስት ግሎባል ሄልዝ ስትራቴጂ ሰነድ ነው። ሰነዱ ቅልብጭ ቁልጭ ያለ ነው። ገና ከስሙ ላይ በማያሻማ አገላለጽ እንደተቀመጠው ቅድሚያ ለአሜሪካ የሚል አቻነትና የሰጥቶ መቀበል መርህ የሌለው የአሜሪካን ጥቅም ብቻ ማዕከል አድርጎ የተቀረጸ ዶናልድ ትራምፕ አሜሪካ ፈርስት ለሚሉት መፈክር ተስማሚ ሆኖ የተቀረጸ ፖሊሲ ነው። ይህንን ፖሊሲ የኬንያው ፕሬዝዳንት አሜሪካ ድረስ ተጉዘው ከማርኮ ሩቢዮ ጋር ተፈራርመውት ነበር። ሆኖም የአገራቸው ሚዲያ ማህበራትና የፓርላማ ተወካዮች የስምምነቱን አደገኛነት ካጋለጡ በኋላ በፍርድ ቤት እንዲታገድ ተደርጓል። ኬንያ ላይ አሜሪካ ፈርስት የሚል የጤና ፖሊሲ አይተገበርም ያሉ አገር ወዳዶች ባደረጉት ርብርብ ይህንን አደገኛ ዕቅድ ሲያሳግዱ አዲስ አበባ ላይ አገር ሻጮች የዜጎችን ጤንነት አሳልፈው ሲሰጡ የሚናገር የለም። እናም ሹማምንት በፈገግታ ይቀበሉታል። ከባለፈው ታህሳስ ጀምሮ እያንዳንዱ ኢትዮጵያዊ የአሜሪካ ሳይንቲስቶች መመራመሪያ የሚሆንበት ዕጣ በፊርማ ወደ አዲስ አበባ ገብቷል። እያንዳንዱ ኢትዮጵያዊ በኢትዮጵያ ሆስፒታሎች ውስጥ የሚሰጣቸው የላቦራቶሪ ምርመራዎች ሳያውቅና ፈቃዱ ሳይጠየቅ ለአሜሪካ ፈርስት ፖሊሲ አውጪዎች ለአሜሪካ ደህንነት ሲባል ወደ ዋሽንግተንና ወደ አትላንታ ጆርጂያ እንዲሁም ወደ ሜሪላንድ ይላካል። የእያንዳንዱ ኢትዮጵያዊ የጤና ምርመራ ውጤት ለአሜሪካ ሳይንቲስቶች እንዲሰጥ ብቻ ሳይሆን ኢትዮጵያውያን በገበያ ሕግ ሳይሆን በአሜሪካ አስገዳጅነት የአሜሪካን መድኃኒት የመግዛት ግዴታ ይጣልባቸዋል። ለዚያውም በእነሱ ላይ በተሰራ ምርመራ፣ ለዚያውም የአሜሪካ መንግስት በሚተምነው ውድ ዋጋ። ምክንያቱም ፖሊሲው አሜሪካ ፈርስት አሜሪካ ትቅደም ነው። ይህንን ሁሉ ለማድረግ አገር ሸጦ የማይጠግበው ኢትዮጵያን ቸርችሮ አላልቅ ያለችው ብልጽግና $1.1 ቢሊዮን የሚጠጋ ገንዘብ ተቀብሎበታል። ይህንን አገራት ሁሉ እያወገዙት ባለሙያዎች ሁሉ እየጮሁበት ያለውን የስምምነት ሰነድ የአገር ሰው ችላ ብሎታል። በዚያች ዕለተ ማክሰኞ ታህሳስ 14 ቀን 2018 በ5 ኪሎ የገንዘብ ሚኒስቴር አዳራሽ ውስጥ የተፈረመው የአሜሪካን ጥቅም ለማስከበር ተብሎ በኢትዮጵያ ገዢዎች ቅቡል የሆነው ሰነድ ዝርዝሩ ውስጥ የተቀመጡት ሰይጣኖች በእርግጥም አሳሳቢም አስፈሪም ናቸው። ውድ የኢትዮ ፎረም ቤተሰብ ሆይ አንድ ጥያቄ ለእርሶ። አንድ ሰው ወደ እርሶ መጥቶ ቅድሚያ የእኔን ጥቅም ለማስከበር የተዘጋጀ ሰነድ አለኝ እናም ትፈርማታለህ ብሎ ቢመጣቦ ይፈርማሉን? ብልጽግና ያደረገው ያንን ነው። ይህ ኩሸትም ውሸትም አይደለም። ዝርዝሩን ለመገንዘብ አደጋውንም ለመረዳት ቢያቅታቸው እንኳን በማያሻማ ቋንቋ አሜሪካ ፈርስት የሚል ይዘት ያለውን ሰነድ በ10 ጣታቸው ለመፈረም አላቅማሙም። እናም የእርስዎ ወይም የዘመዶ አለያም የቤተሰብ አባሎ ደም፣ ምራቅ፣ አካል፣ ጉበት፣ ኩላሊት አለያም ሌላ ናሙና ወደ አሜሪካ ተልኮ የፈረንጅ ሳይንቲስቶች መመራመሪያ ከመሆኑ በፊት የባዮ ስለላ፣ ባዮ ሰርቪላንስ፣ የባዮ ቅኝ ግዛት፣ ባዮ ኮሎኒያሊዝም እየተባለ በመጠራት ላይ ስላለው ስለዚህ ጉዳይ በዚህ ዝግጅት ይሰሙ ዘንድ ይጋበዛሉ። From this day forward, it's going to be only America first. America first. ፕሬዚዳንት ዶናልድ ትራምፕ የሚፈልጉትን ነገር አያሽሞነሙኑትም፣ አይደባብቁትም። በዲፕሎማሲ ቃላት አያለባብሱትም፣ በቀጥታ ይገልጹታል። ቬንዙዌላ ሄድነው ነዳጅ ልንወስድ ነው ሲሉ እቅጩን ይናገራሉ። እኛ እኮ በጦርነት ገንዘብ እየሰራን ነው፣ እያተረፍን ነው፣ ምን ትጮሁብኛላችሁ ሲሉም ቁጥርና ቦታ ጠቅሰው ያብራሩታል። ይህንን ሁሉ እሳቸው አሜሪካ ፈርስት
አሜሪካ ትቅደም ይሉታል። ልክ እንደ ፖለቲካው ሁሉ በጤናውም ዘርፍ አሜሪካ ትቅደም የሚል ፖሊሲ አላቸው። በስቴት ዲፓርትመንት ኃላፊው ማርኮ ሩቢዮ ፊርማ የወጣው ይህ ስትራቴጂ ገና የመጀመሪያው ገጽ ላይ የጤና ፖሊሲው እንዴት ባለ መልኩ አሜሪካ ትቅደምን እንደሚተገብር ሲገልጽ ቃል በቃል እንዲህ ይላል። አሜሪካን ይበልጥ ደህንነቷ የተጠበቀ ጠንካራና የበለጸገች እንድትሆን ለማድረግ የዓለም አቀፍ የጤና ዲፕሎማሲንና የምናደርጋቸውን የውጭ ድጋፎች አሜሪካ ትቅደም የሚለውን መርህ እንዲከተሉ እናደርጋለን። የአሜሪካ ፈርስት ዓለም አቀፍ የጤና ስትራቴጂ ቀዳሚ ዓላማ በሌሎች ሀገራት ጠንካራ የመጀመሪያ የመከላከያ መስመር በመገንባት የአሜሪካን ሕዝብ ከዓለም አቀፍ የጤና ስጋቶች ባለበት መጠበቅ ነው ብሎ ይደመድማል። ነገሩን የበለጠ ግልጽ ለማድረግ ዘርዘር አድርገን እንመልከተው። አሜሪካ በኢትዮጵያ ውስጥ ይህንን የአሜሪካ ትቅደም የጤና ፖሊሲ ለመተግበር ከ1 ቢሊዮን ዶላር በላይ በ5 ዓመት ውስጥ መድባለች። ኢትዮጵያ ደግሞ ይህንን 1 ቢሊዮን ዶላር ለማግኘት 450 ሚሊዮን ዶላር መመደብ አለባት። የሚወጣው ገንዘብ ግን የኢትዮጵያ ሕዝብና መንግስት በሚመርጡት ጉዳይ ላይ ሳይሆን አሜሪካን በሚያሰጋ ጉዳይ ላይ የሚሰማራ ነው ማለት ነው። ለአብነት ኢትዮጵያ የወባ ወይም የተላላፊ ያልሆኑ በሽታዎች የመከላከል ግዴታ ውስጥ ብትወድቅ የአሜሪካ ገንዘብም ሆነ የኢትዮጵያውያን 450 ሚሊዮን ዶላር ፈሰስ የሚደረገው አሜሪካን ሊያሰጉ በሚችሉ ወረርሽኞች ላይ ብቻ ነው። የባህር ዳር ነዋሪዎች ወባ ቢወራቸው፣ ጋምቤላ ውስጥ HIV ቢስፋፋ አሊያም በጂንካ ማርበርግ ቢስፋፋ አሜሪካ ይህንን ለመከላከል ገንዘብ እንዳይወጣ ካለች አይደረግም ማለት ነው። ሰነዱ ያለማሻማት እንዳስቀመጠው የአሜሪካ ትቅደም ስትራቴጂ ይሳካ ዘንድ ኢትዮጵያ በጤናው ዘርፍ የምታወጣውን የሀገር ውስጥ በጀት በየዓመቱ ለመጨመር ቃል ትገባለች። ይህ ካልሆነ እርዳታው ሊቋረጥ ይችላል የሚል ቅድመ ሁኔታ አለው። እነዚህ ሁሉ ግን ከሌሎች የስትራቴጂው ግዴታዎች አንጻር ሲታዩ ገራገር ናቸው። የከፋው ዝርዝር ሰይጣን የኢትዮጵያውያንን የጤና መረጃ የሚመለከት ነው። Today we're here to announce the first signing that we're going to have with the first country in the world on our America First Global Health Strategy. ማርኮ ሩቢዮም ሆኑ ዶናልድ ትራምፕ አሜሪካ ትቅደም ሲሉ ሌላው ሁሉ ከኛ በኋላ መኖር አለበት እያሉ ለመሆኑ ይህ ስትራቴጂያቸው ማኝ ነው። አሜሪካን ጤንነቷ የተጠበቀ ማድረግ ሜኪንግ አሜሪካ ሴፈር ብለው በግልጽ ጽፈውታል። አሜሪካ ለወትሮ በምትታወቅበት በታዋቂ የደህንነት ተቋሞቿ አገራትን ስትሰልል ነበር። ይህንንም በይፋና በድፍረት አትናገረውም ነበር። በዚህ ስትራቴጂ ላይ ግን የጤና ዘርፍ ስለላ እንዳለ በግልጽ ከማስተዋወቋ በተጨማሪ ተፈራራሚ ሀገራትን እንሰልላለን ብላ አስቀምጣለች። ይህንን በሰነዱ ላይ ከገጽ 13 ጀምሮ የምናገኘው ሲሆን ባዮሰርቪላንስ ወይም ስነ ህይወታዊ ስለላ እንደሚፈጸም ሲያትት እንዲህ ይላል። የአሜሪካ መንግስትና የሚደግፋቸው የስነ ህይወታዊና ላቦራቶሪያዊ ስለላዎች ስለ ወረርሽኞች በፍጥነት መረጃዎችን ለማግኘት እንዲሁም መሰረታዊ የዘረመል መረጃዎችን ወይም የበሽታ አምጪ ተዋሳያንን ናሙናዎችን ለመውሰድ ይጠቀሙባቸዋል ይላል። እዚህ አንቀጽ ውስጥ ያለው ሰይጣን እያንዳንዱ ኢትዮጵያዊ ሆስፒታል ሄዶ የሚሰጠው ደም፣ ምራቅ ወይም ቲሹ ለአሜሪካ ሳይንቲስቶችና ደህንነት ተቋማት ለምርምርና ለክትትል እንዲውል ስምምነቱ ያስገድዳል ማለት ነው። የኢትዮጵያ የጤና መረጃዎችና የላቦራቶሪ ምርመራ ውጤቶች ያለምንም ገደብ ለአሜሪካ የደህንነትና የጤና ተቋማት እንዲተላለፉ ያስገድዳል። ይህ ማለት በኢትዮጵያ ጤና ጥበቃ ስር ያሉና በአሜሪካ እርዳታ የሚሰሩ ላቦራቶሪዎች መረጃውን በቀጥታ የማስተላለፍ ግዴታ አለባቸው ማለት ነው። የአጋር ሀገራት የመረጃ ስርዓቶች ከአሜሪካ ጋር ተቀናጅተው እንዲሰሩ የሚጠይቀውን ግዴታም በግልጽ ያስቀምጣል። ሰነዱ ቀጥሎም አካላዊ ናሙና በመውሰድ ማለትም ደም፣ አክታ ወይም ማንኛውም ከሰውነት የሚወጣ ፈሳሽ ያለ ገደብ ወደ አሜሪካ እንዲላክ ድንጋጌ ይጥላል። እነዚህን ናሙናዎች ደግሞ ፊዚካል ሳምፕልስ ሲል ይጠራቸዋል። አሰራሩንም ስለላ መሆኑን ያለ ጥርጥር ያስቀምጣል። ይህንን ግን የፖሊሲ ተቾች ባዮስለላ ወይም ባዮሰርቪላንስና ባዮኮሎኒያሊዝም ብለው ስም አውጥተውለታል። የፕሬዚዳንት ትራምፕ የአሜሪካ ትቅደም ዶክትሪን በዓለም አቀፍ ጤና ሽፋን ገጽ 35 ላይ ሲደርስ ደግሞ እንዲህ ይላል። ይህ አሜሪካ ትቅደም ፖሊሲያችን በአሜሪካ ምድር በጤናው ዘርፍ የሚፈጠሩ አዳዲስ መድኃኒቶችንና ግኝቶችን ለተፈራራሚ አገሮች ታቀርባለች። ይህም በምርመራ መሳሪያዎች፣ በመድኃኒቶችና በጤና አገልግሎቶች ያለንን ዓለም አቀፍ መሪነት ማሳደግን ይጨምራል። የጤና ድጋፍ የአሜሪካ መድኃኒት አምራቾችን ገበያ ለማስፋት እንደ መሳሪያ ያገለግላል ሲል ያትታል። በተለይም ካሊፎርኒያ ውስጥ የሚገኙ መድኃኒት አምራቾች የዚህ የአሜሪካ ትቅደም ፖሊሲ ተጠቃሚ ሆነው በግዳጅ የላቦራቶሪ መሳሪያዎቻቸውን፣ መድኃኒቶቻቸውንና የጤና ምርምሮቻቸውን አሜሪካ በምትፈራረማቸው አገሮች እንደሚሸጡ
ያብራራል። ኢትዮጵያን የሚሰጡት ናሙና ከተመረመረ በኋላ አትላንታ ጆርጂያ ወደሚገኘው የበሽታ መከላከያና መቆጣጠሪያ ማዕከል CDC ይላካል። ከዚያ የሚገኝባቸው ወረርሽኝ መሰል ወይም ሌላ ምንም አይነት በሽታ ከተለየ በኋላ የአሜሪካ መድኃኒት አምራች ፋብሪካዎች የሚያመርቱትን መድኃኒት በገበያ ዋጋና ጥራት ሳይሆን የዋይት ሃውስ መንግስት በሚሰጠው ትዕዛዝና በአሜሪካ ኩባንያዎች ፍላጎት ላይ ተመስርቶ እንዲገዛ ይደረጋል። ይህ ለግለሰቦች ብቻ ሳይሆን ለመንግስትና በሕክምና ዘርፍ ለተሰማሩ የግል ተቋማትም የሚሰራ ነው። የአሜሪካ ሳይንቲስቶችና ባለሙያዎች በኢትዮጵያ ውስጥ የተከሰተን አንድ በሽታ ፈልገው ቢያገኙ አንድ ኢትዮጵያዊ ድርጅት ወይም ግለሰብ ከህንድ፣ ከብራዚል፣ ከታይላንድ ወይም ከሌላ አገር መድኃኒት ወይም የላቦራቶሪ መሳሪያ መግዛት አይችልም ማለት ነው። This significant co-financing arrangement reflects a true partnership. አህመድ ሺዴ የጋራ የፋይናንስ ስራችን ብለው ሲናገሩ ትንሽ ቆሎ ይዞ ወደ አሻሮ ጠጋ የሚለውን ብሂል የሚያስታውስ ብቻ አይደለም። $450 ሚሊዮን መድቦ አገርን መሸጥም ነው። ማስመሰል የማይወደው አዲሱ የአሜሪካ መንግስት የስምምነት የአሜሪካንና አሜሪካውያንን የጤና ደህንነት ለመጠበቅ ተብሎ እንጂ አንተ እንዳልከው በእኩልነትና አጋርነት ላይ የተመሰረተ አይደለም ሊላቸው ይችላል። እንዳም ሆኖ ከዶናልድ ትራምፕ አስተዳደር ይልቅ ከአብይ አህመድ ሹማምንት ጋር ባላቸው ቅርርብ የሚታወቁት ኤርቪን ማሲንጋ እንዲህ ያለውን የዋይት ሃውስ ባህል ገና የተላመዱት አይመስሉም። እንዲህ ባይሆን ኖሮ ይህ የአጋርነት ስምምነት ሳይሆን የጌታና ሎሌ ውል ነው ይሏቸው ነበር። ይህ የጌታና ሎሌ ውል ሊፈርስ እንደሚችል በዚሁ ስትራቴጂ ላይ ተቀምጧል። ፐርፎርማንስ ቤዝድ ፋንዲንግ በውጤት ላይ የተመሰረተ ክፍያ ሲል ባስቀመጠው መመሪያ መሰረት አንድ ሀገር ከአሜሪካ የሚሰጣትን ትዕዛዝ ተከትሎ የፖሊሲ ማሻሻያዎችን ካላደረገች ወይም የራሷን የበጀት መጠን በታዘዘችው ልክ ካላስቀጠለች ያ $1.1 ቢሊዮን እንደማይለቀቅላት ያስቀምጣል። ይህም አሜሪካ ውጤት አላመጣችሁም ወይም መረጃ አልሰጣችሁኝም በሚል ሰበብ የኢትዮጵያን የጤና በጀት በማንኛውም ጊዜ ልታቃውሰው ትችላለች ማለት ነው። ኢትዮጵያ በጤናው ዘርፍ ስንት መመደብ አለባት? የትስ አካባቢ ማተኮር አለባት? የጤና ፖሊሲዋና አተገባበሩ ምን መሆን አለበት የሚለው ከዚህ በኋላ የነ ማርኮ ሩቢዮ እንጂ የነ መቅደስ ዳባ ጉዳይ አይሆንም። ይህ ሮበርት ኤፍ ኬኔዲ ጁኒየር የተሰኙት የአሜሪካ ዲፓርትመንት ኦፍ ሄልዝ ኃላፊነት እንጂ አዲስ አበባ ጎማ ቁጠባ አካባቢ ያሉት የመቅደስ ዳባ ጉዳይ አይደለም። ይህ ትብብር ከዚህ በፊት የነበረንን ትብብር የበለጠ የሚያጠናክርና ዘላቂነት ያለው የጤና ስርዓት በመዘርጋት ላይ የተመሰረተ ስለሆነ በራሴም በጤና ሚኒስቴርም ይህንን አገልግሎት በሚያገኙ ህብረተሰብ ስም እጅግ አድርጌ ማመስገን ፈልጋለሁ። አመሰግናለሁ። ወይዘሮ መቅደስ እጅ ነስተው የሚያመሰግኑት የአሜሪካውን አምባሳደር ነው። ቅኝ ገዢውን እንደሚያመሰግን ተወራሪ፣ ለጌታው እንደሚሰግድ ባሪያ የጤና ሚኒስትሯ ይህንን ቢያደርጉ የማይጠበቅ ሊሆን አይችልም። እንዲያም ሆኖ ከዚህ በፊት ከአሜሪካ ጋር የነበረንን ትብብር የበለጠ ለማጠናከር እንደሚያገለግል የተናገሩት ቅጥፈት ነው። ዘላቂነት ያለው የጤና ትብብር ያሉትም ጉዳይ ሌላ ብልጽግናዊ ውሸት ነው። ማሲንጋ ከብልጽግናዎች ጋር የተፈራረሙት በዘላቂነት የሚቀጥል ውል ሳይሆን እስከ 2030 ለሚቀጥሉት 4 ዓመታት ብቻ የሚቆይ ነው። ወይዘሮ መቅደስ ከዚህ በፊት የነበረንን ትብብር የሚያጠናክር ያሉት ነገርም ውሸት የሚሆነው ሰነዱ ከዚህ በፊት የነበረውን ትብብር ተገቢ ያልሆነና የተወገዘ አድርጎ ስለሚያስቀምጥም ነው። እናም ከዚህ በፊት የነበረው የአሜሪካ ድጋፍ የአሜሪካውያንን ጥቅም የሚያስቀድም በመሆኑና አሜሪካን ያለ ውሏ ካለኩዮቿ አቻ አድርጎ የሚያስቀምጥ በመሆኑ ምክንያት ደግሞም እንደ የዓለም ጤና ድርጅትና USAID በኩል የሚደረጉ ትብብሮች አሜሪካ ቀጥተኛ ተጽዕኖ የምታሳድርባቸው ባለመሆናቸው ይህ ስትራቴጂ እንደተቀየሰ ተብራርቷል። ይህን ነው እንግዲህ ወይዘሮ መቅደስ ዳባ እንደ ትብብር ሲጠቅሱት የተሰሙት። እውነተኛው ነገር እዚህ ውስጥ ትብብር ሳይሆን የአሜሪካ አዛዥነት የነመቅደስ ታዛዥነትና ተላላኪነት በግልጽ የተሰነደበት ነገር መሆኑን ነው። ለዚያም ይመስላል የአሜሪካ ኤምባሲ በዚህ በምስሉ ላይ በሚታየው አኳኋን የአሜሪካ ትቅደምን የጤና ስትራቴጂ ከኢትዮጵያ ጋር ተፈራረምን በማለት በድረገጹ ላይ በግልጹ ያተመው። እንዲህ ያለው ነገር ከኢትዮጵያ በስተደቡብ ከ2 ሰዓታት በረራ በኋላ ናይሮቢ ከተማ ላይ ግን ውግዝ ሆኖ እናገኘዋለን። ተወግዞም አልበቃውም፣ በፍርድ ቤት ታግዷል። 2 petitions have been filed in court to challenge the newly signed Kenya-US Health Cooperation Framework, with critics including Consumers Federation of Kenya, COFEC,
and Busia County Senator and activist Okia Omtata warning that the deal could open the door to the exposure or misuse of sensitive Kenyan health data. A Kenyan High Court has put a temporary freeze on the implementation of a $2.5 billion health partnership deal with the U.S. The Kenya-US health... የእነዚህ የኬንያውያን ጋዜጠኞች ጋዜጠኝነት በእርግጥም ያስቀናል። የኬንያ ዳኞችም ያስቀናሉ። የኬንያ የፓርላማ ሰዎችም በእርግጥም ያስቀናሉ። የኬንያ የንግድ ምክር ቤትም ያስቀናል። ሴናተሩ ከምክር ቤቱ ጋር ተባብረው የአገራቸው ፕሬዝዳንት ዋሽንግተን ድረስ ሄደው የተፈራረሙትን ስምምነት የአገሬን ሕዝብ የጤና መረጃዎች ለአሜሪካ እንድትሰጥ የሚያደርግ ነው ብለው የ$2.5 ቢሊዮን ውል እንዲታገድ ለፍርድ ቤት ያመለክታሉ። ዳኛውም ያለ ስጋት ያለ ፍርሃት የኬንያ ፕሬዝዳንት ከኃያሉ አሜሪካ ጋር የተፈራረሙትን ስምምነት በአንድ ደብዳቤ በአንድ ፊርማ ያግዳሉ። ይህንንም የኬንያ ጋዜጠኞች ኮራ ቀብረር ብለው ይዘግባሉ። እነዚህ ሰዎች አዲስ አበባ ውስጥ አይደሉምና መሪያቸውም አብይ አህመድ አይደሉምና አይገደሉም፣ አይታሰሩም። በጨለማ ቤት ውስጥ ተዘግቶባቸው ወፍ የላላ አይገረፉም። እጃቸው ወደ ኋላ ታስሮ አይረሸኑም። እናም ኬንያውያን በአገራቸው ሚዲያና የሕዝብ ተወካዮች ጩኸት ይህንን የአሜሪካን መብትና ጥቅም ለማስከበር ተብሎ የተፈረመን አዲስ ስምምነት አሳግደዋል። እዚህ ጋር ቁም ነገር ልብ እንበል። የኬንያው ፕሬዝዳንት $2.5 ቢሊዮን እንደሚሰጣቸው ተነግሯቸው ከየትኛውም ሀገር በፊት ይህንን የአሜሪካ ትቅደም የጤና ፖሊሲ የፈረሙ የመጀመሪያው መሪ ናቸው። ማርኮ ሩቢዮም ኬንያ ይህንን የአሜሪካ ትቅደም ውል በማሰር የመጀመሪያዋ ወዳጃችን ሆናለች ብለው ነበር። የኬንያ ሚዲያና ማህበራት ግን ሩቶን ከዋሽንግተን ሲመለሱ እሳት ለብሶ እሳት አንድዶ ጠበቃቸው። እናም አንተ ማን ስለሆንክ እንዲህ ያለን ውል ብቻን ተፈራርመህ መጣህ? በቅድሚያ ፓርላማ ሳይወያይበት መተግበር አትችልም ብሎ በፍርድ ቤት አሳገደባቸው። ፕሬዚዳንት ሩቶ ግዴላችሁም እንደምታስቡት አይደለም ብለው ቢከራከሩም የሚሰማ ዳኛ የሚፈራ ጋዜጠኛ አላገኙም። And no government will take advantage of the people of Kenya. የኬንያው ፕሬዝዳንት የፈለጉትን ቢሉ አሁን የአገራቸውን ሕዝብ የጤና መረጃዎች ከየሆስፒታሉ እያስለቀሙ ወደ አሜሪካ የሚልኩበትን ስምምነት መተግበር አይችሉም። ምክንያቱም እሳቸው የኢትዮጵያ መሪ አይደሉም። ምክንያቱም እሳቸው አገራቸው ኢትዮጵያ አይደለችም። ምክንያቱም እሳቸው አዲስ አበባ አይደሉም። ትልቁ ክርክር በፍርድ ቤት እየተካሄደ ነው። ሌሎች አፍሪካውያን ሁሉ ለዚህ የእጅ አዙር ቅኝ ግዛት እጅ አንሰጥም ብለው ተግተው ተከላክለዋል። በፓርላማቸው ፊት ሸብረክ እንደማንል ይታወቃል የሚሉት አብይ አህመድ እመራታለሁ የሚሏት ኢትዮጵያ የዜጎቿን የጤና መረጃ ለአሜሪካ እየላከች መቀጠሏን ገፍታበታለች። ከሳምንታት በፊት አህመድ ሺዴ ይህንኑ ለፓርላማ ሪፖርት አድርገውታል። $1.1 ቢሊዮን ከአሜሪካ ገንዘብ እያገኘን ነው በማለት ገልጸውታል። በጎረቤት ኬንያ ግን ሚዲያውም ተሸጥህ እያለ ለህዝቡ እየተናገረ ነው። የፓርላማ አባላቱም መንግስታቸውን ከሰው የፍርድ ቀን እየተጠባበቁ ናቸው። በአዲስ አበባ ደግሞ ኢትዮጵያውያን የስነ ህይወት መረጃቸው እየተቸበቸበ ነው። በጥይት በድሮን በመድፍና አርፒጂ የሚፈሰው ደማቸው ያነሰ ይመስል እየተቀዱ ወደ አትላንታና ሜሪላንድ ቤተስዳ ይላካል። መሞከሪያ፣ መማሪያ፣ መመራመሪያ ይሆን ዘንድ ደግሞም ይህ ሁሉ ሲሆን የሚቆጣ ወይም አገርና ህዝብ ተደፈረ ብሎ የሚናደድ ባለሙያና ማህበር የለም። እናም ተንበርክከው አገር የሸጡትን ጠቅላይ ሚኒስትር ሸብረክ እንደማንል ታውቃላችሁ እያሉ ያንኑ ህዝብ መልሰው ልቡን ያደርቁታል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።